የተወደዳችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ሳምንታዊው የጥበብ ዳሰሳ ፕሮግራማችን ተጀምሯል። ባለፈው ሳምንት አንድ የጀመርነው ርዕሰ ጉዳይ ነበር። በተለይም በድጋሚ ስለሚዜሙ ሙዚቃዎች። እነዚህ ሙዚቃዎች በራሳቸው በሙዚቀኞቹ ቀደምት ስራዎቻቸውን ከልሰው ያዜማሉ። እንዲሁም አዳዲስ ሙዚቀኞች ደግሞ የቀደምት ሙዚቀኞችን ሙዚቃዎች በመውሰድ እንደ አዲስ ሲዘፍኗቸው ይስተዋላል። ይህንን ርዕሰ ጉዳይ አንስተን በተለይም የነገው የሙዚቃ ኢንዱስትሪ ተረካቢ ከሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች ሐሳብን ለመቀበል የሞከርንበትን ፕሮግራም በክፍል 1 አስቃኝተናቸዋል። ክፍል 2 ፕሮግራማችን ደግሞ በተለይም ከኮፒራይት መብት ጋር በተያያዘ ይህንን ሐሳብ ያስዳሰናል። ግዛው ያለው ነው ያዘጋጀው። እሱን ተከታትለን እንመለስ። እንደገና መታተሙ ለሚቀጥለው ጄኔሬሽን ለታሪክም ይሆናል። እንደገና ደግሞ የተሰሩት ስራዎች ምን አይነት ስራዎች እንደሆኑ ለማገናዘብ ይመቻል። የኤፍሬምን ሮሃ ባንዶች አሁን ድጋሚ ሪአሬንጅ ያደረጉትን ብታይ ማለት ደስ ይላል። በቃ ሪአሬንጅ እንደዚህ ሲደረግ ደስ ይላል። ቴክኖሎጂ አልነበረም ሳውንድን ጥሩ የሚያደርግ ነገር እና እነ ቴዲ ማክ ያደረጉት የለውጥ በጣም ብዙ ነገሩ ሳውንድ ላይ ነው። የሰውን ከመስራት የራሳቸውን አዲስ ስራ ይዘው ቢመጡ ያቢያ ኮኮብ ነሾ ይናንቺ ንጋት ነው ይህስ መውደድ በኔ ተነተረ የጥቅምት አበባ ነሻሉ አወቾ አካሌን በሞዶ ደላሽ ወይ መኝታ ረኔት ሲለኝም ፎቶ ሸቂቀ ሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋር ሸዋና ካለኝ አባሳብ የዋኘው አዲስ ሽግር መሃል ሰዋየው ሆኖ እንጂ በፍቅር አልጨክን ስለዚህ ነው ያልኩኝ ያላምን እያሞኘኝ አስቸግሮኛል። ዘመንና ሙዚቃ በሚል ርዕስ በክፍል 1 ፕሮግራማችን ዳግም ተቀናብረው ለአድማጭ ተመልካች በሚደርሱ ሙዚቃዎች ላይ ትኩረት በማድረግ ዳግም ለመቀናበራቸው መነሻ ይሆናሉ የተባሉ ምክንያቶችንና ከመጀመሪያው ቅንብር አንጻር ኪናዊ ደረጃቸው ምን ያህል ማሻሻያ ተደርጎበታል ወይም ጠብቋል የሚሉትን መሰረታዊ ጥያቄዎችንና ሌሎች ተጓዳኝ ርዕሰ ጉዳዮችን በማንሳት በራሳቸው በቀደምት ድምፃውያኑ ዳግም ተቀናብረው የቀረቡ አልበሞችንና በሌሎች ድምፃውያን በአልበምና በነጠላ ዜማ ደረጃ ዳግም ተቀናብረው የቀረቡ የሌሎች አንጋፋ ድምፃውያንን ስራዎች ዋቢ በማድረግ ማቅረባችን ይታወሳል። በመጀመሪያው ክፍል ፕሮግራማችን ዋነኛ ተወያይ ያደረግነው የወደፊቱ የሀገራችንን የሙዚቃ ኢንዱስትሪ ተረካቢ የሆኑና የሙዚቃ ኢንዱስትሪ ዋነኛ ጉዳያቸው የሆኑትን ወጣት የአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ተማሪዎችንና እንዲሁም ሙዚቃ በማቀናበርና ሙዚቃ ለአድማጭ ተመልካች መርጦ በማሰማት ታዋቂ የሆኑ ባለሙያዎችን ነበር። በክፍል 2 ፕሮግራማችን ከነዚህ ባለሙያዎች በተጨማሪ ጉዳዩ በቀጥታ የሚመለከታቸውን ማለትም የራሳቸውን ሙዚቃዎች በድጋሚ በማቀናበር በአልበም ደረጃ ያቀረቡ ኮከብ ድምፃውያንንና የሌሎች አንጋፋ ድምፃውያንን ቀደምት ስራዎች እንደገና በማቀናበር በአልበምና በነጠላ ዜማ ደረጃ ለአድማጭ ተመልካች ያቀረቡ ወጣት ድምፃውያንን እንዲሁም የሌሎች ባለሙያዎችን አስተያየት አካተን ለማቅረብ ቃል ገብተን ነበር። ይሁን እንጂ ከኮከብ ድምፃውያን የርዕሰ ጉዳያችን መነሻ ከሆኑት ከአራቱ 3ቱ እንዲሁም የሌሎች ድምፃውያንን አስመስለው ከሰሩት ወጣት ድምፃውያን የተሻለ ሰርተዋል ተብሎ በአድማጭ ሆነ በባለሙያ በተለያየ አጋጣሚ ከሚሞገሱት መካከል 2ቱ በተጨማሪም ሙዚቃዎችን ዳግም አቀናብሮ የማቅረቡ ጉዳይ በአብዛኛው ከቅንብር ጋር የተያያዘ በመሆኑ 3 አቀናባሪዎችን አነጋግረን አስተያየታቸውን ለመስጠት እሽታቸውን ከገለጹልንና ቀጠሮ ከያዝን በኋላ ከፊሎቹ በስራ መጣበብ ምክንያት ከፊሎቹ ግልጽ ባላደረጉልን ምክንያት ሳናገኛቸው ቀርተናል። ይህ እንዳለ ሆኖ በዚህ በሁለተኛ ክፍል ፕሮግራማችን ዳግም በሚቀናበሩ ሙዚቃዎች ዙሪያ አንጋፋ የሙዚቃ ባለሙያና የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት ዳዊት ይፍሩ
በመጀመሪያም ሆነ ዳግም በተቀናበሩ የኮከብ ድምፃውያን ስራዎች ከፍተኛ ሚና የነበረው እንደመሆኑ መጠን የእርሱን አስተያየትና በተለይም ደግሞ የሌሎች አንጋፋ ድምፃውያንን ስራዎች አስመስሎ በመጫወት በአልበምም ሆነ በነጠላ ዜማ ከሚለቀቁ ስራዎች ጋር በተያይዞ በሚነሳው የባለቤትነት ድሮ በሪል ወይም በክር ላይ የነበሩት ወይም በካሴት የነበሩት በሲዲ ላይ ታትሞ ወጥቷል። ይሄ በሚሆንበት ጊዜ እንግዲህ ድሮ በአንድ ማይክሮፎን በአንድ ቻናል ተሰርቶ የነበረው አሁን በ12 በ24 በ64 ቻናሎች ሰፊ እድል ተሰጥቶ ብዙ መሳሪያዎች ድምጾቹ ሳይደበቁ እንዲሰሙ ተደርጎ የተሰራበትን የጥላሁን ገሰሰ፣ የማህሙድ አህመድ፣ የኤፍሬም ታምሩ፣ የፀሐዬ ነዋይ እያልን እንግዲህ ስንቆጥራቸው ሁሉም ቀደም ሲል የሰሩት ራሳቸው ናቸው፣ በኋላም የሰሩት ራሳቸው ናቸው። ነገር ግን ቀደም ሲል ከነበረው ስራ የአሁነኛው ደረጃው ከፍ ያለ ነው። ተደማጭነት እንዲያገኝ ተደርጎ የተሰራ ነው። ግን አንዳንዱ ደግሞ ልክ ያለውን ገልብጦ የሚሰራም ደግሞ አለ። ይሄ እንግዲህ ሪአሬንጅ ተደረገ ማለት ሳይሆን በግልባጭ ተገልብጦ ቀረበ ነው የምንለው። እንደ አለማየሁ እሸቴ፣ ሙሉቀን መለሰ፣ ማህሙድ አህመድ በመሳሰሉ አንጋፋ ድምፃውያን የተዜሙ ስራዎች በኢትዮፒክስ አማካኝነት ከሪል ቴፕ ወይም ከሸክላ የተቀረጹ ሙዚቃዎችን ኮምፒውተራይዝድ የድምፅ ማስተካከያ ቴክኖሎጂ በመጠቀም የበርካታ አንጋፋ ድምፃውያን ስራዎች የድምፃውያኑና የሙዚቃ መሳሪያው ሁሉ ድምፅ ጥራት ተሻሽሎ ለአድማጭ ተቀርጾ የቀረበበት አጋጣሚዎች ነበሩ። ከዚህ ጋር ተያይዞ በሙሉ ባንድ የተሰሩ ቀደምት ዳግም አቀናብሮ እያዜሙ ከመጫወት ኢትዮፒክስ በተጠቀመበት ቴክኖሎጂ የድምፅ ጥራታቸውን አሻሽሎ ማቅረቡ ነባር ዜማና ቅንብሩን ጠብቆ ከማቅረብ በተጨማሪ ከወጪም ደረጃ ተመራጭ ነው የሚል አስተያየት ይሰነዘራል። ተያይዞም በተለይም ለኮከብ ድምፃውያኖቻችን ስራዎች ከፍተኛ ፍቅርና አድናቆት ያላቸው አድማጮችና የሙዚቃ ባለሙያዎች የኮከብ ድምፃውያኑ ወርቃማ የድምፅ ደረጃ ላይ በደረሱበት የዕድሜ ደረጃ ላይ የሚገኙ እንደመሆናቸው መጠን ነባር ስራዎችን በአዲስ አቀናብረው ከማቅረባቸው በፊት በዚህ የድምፅ ደረጃቸው አዳዲስ አልበሞች ይዘው ቢቀርቡ ኖሮ ይበልጥ ይመረጣል የሚል ቁጭት አዘል አስተያየት ይሰነዘራል። እንግዲህ ይህንን ማወዳደር ይቻላል። በጣም ብዙ ልዩነት አላቸው። ለታሪክ ይቀመጥ ከተባለ ግን ኢትዮፒክስ ላይ እንደተሰራው በህይወት የሌሉትን ሰዎች ከዚህ በፊት ተሰርቶ እንደዚሁ ሳይደመጡ የቀሩትን ነገር አሻሽሎ ለገበያም ለሚዲያም ለታሪክም ማቅረብ ይቻላል። ነገር ግን በህይወት እያሉ እነዚህ ሰዎች በአዲስ መልክ እንዲሰሩ ደግሞ እድል መስጠቱ ደግሞ ይሄ ደግሞ የተሻለ አማራጭ ነው ብዬ ነው የምገምተው። ያለውን ነገር ሁሌ ሪፒት ከመደጋገም በዛ ድምጽ ያ የምንወደው ድምጽ አለ ሁሌ የምንፈልገውና ያን ነገር በተለየ ሌላ ዜማና ግጥም ቢመጣ ሰው እንደ አዲስ መስማት ይችላል። ገባ ሪአሬንጅመንቱ ይልቅ ማለት ነው። እንደ ክሬቲቪቲ ደግሞ ሳያው ክሬቲቪቲ የለውም ማለት ደግሞ ከሚሰሩት ሌላ ዘፈን ሰርተው የራሳቸውን ብቃት ማሳየት ይችላሉ፣ መስራት ይችሉ ነበር አዲስ ማለት ነው። ያልሰሩበት ደግሞ የራሱ የሆነ ምክንያት አለው። የድሮ ሙዚቃ በመስራታቸው ደግሞ ጥቅማቸው ተዳፍኖ የቀረውን በአዲስ መልክ ደግሞ አቅርበው ጥቅምም እያገኙ ህይወታቸውንም እየለወጡበት ነው። ትልቁ ምክንያት ምንድን ነው? አዲስ ስራ ሰርቶ በአልበም ማውጣት ማለት ኪሳራ ነው በአሁኑ ጊዜ። ለምን ቢባል ሰው የኮፒን ስራ ነው የሚሰራው። ሚዲያዎችም ያንን ነገር ነው። አንድ አልበም ከገዙ ሚዲያዎችም ሊገዙ ይችላሉ። አንድ አልበም ከገዙ በኋላ 24 ሰዓት ሙሉ ያንን ሙዚቃ ነው የሚያሰሙት። ያ ያሳተመ ድምፃዊ ምንም ጥቅም ሳያገኝ ሞራል ወድቆ የሚቀርበት ነው። ስለዚህ አዲስ ሙዚቃ መስራት ማለት ራሱ ኪሳራ እንደማለት ብዙዎቹ ስለሚቆጥሩት
አዲስ ሙዚቃ ላይ ኢንቨስት ያደርጉ። ምናልባት አሁን ሪአሬንጅ የሚያደርጉት አይ ሰው ጆሮ ጋር ጠፍተናል፣ ስለዚህ ድጋሚ ሪአሬንጅ አድርገነው እስኪ ሰው እንዴ አሉ እንዴ ካለ እንዴ ፍሬም ወይ ከሌ እንዲሉን ፈልገን ካልሆነ በስተቀር እንደዛ ከሚመስል ካልሆነ በስተቀር ሪአሬንጅ ቢያደርጉትና ድጋሚ ሙሉ ካሴት ብለው ቢሸጡት ዞሮ ዞሮ ኮርፖሬት ጥሰቱ አለ። እሱ ነገር አስፈርቷቸው ከሆነ እኔ አንድ አይነት ነው ብዬ ነው የማስበው። ያው ነው አሁንም አዲስ ስራም ቢሰሩ እኮ ኮፒራይት ጥሰቱ ካለ ምንም ለውጥ የለውም ማለት ነው። ስለዚህ ሪአሬንጅ ማድረጋቸው እኔ አያስማማኝም። አይ ቢሆንም እንግዲህ ይሄንን የድሮ ዜማ በሚሰሩበት ጊዜ ወጫቸው አነስተኛ ነው። አዲስ ዜማ መስራት ማለት ለዜማ ይከፈላል፣ ለግጥም ይከፈላል፣ ለአሬንጅመንት ይከፈላል፣ ለስቱዲዮ ይከፈላል። ይህንን የሚያሳትም አሳታሚ ከተገኘ ጥሩ፣ ካልተገኘ ግን ያን ደግሞ ለማሳተም በመቶ ሺህ የሚቆጠር ገንዘብ ወጪ ማድረግ ይጠይቃል። ስለዚህ ወጪው በጣም ከፍተኛ ነው። የድሮውን ግን እንደገና ገልብጦ መስራት ግን ወጪው ይህን ያህል አይሆንም፣ አነስተኛ አይሆንም። ግን ብዙ ሰዎች ደግሞ ከድሮ ስሜት የተነሳ በአዲስ መልክ ሲመጣላቸው አልበሙን እንኳን ፎቶግራፉን እንኳን ለማግኘት ብለው ይገዙታል። ብዙ ሰዎች ይገዙታል። የፍቅርን ቅጣቻ የመውደድን ቅጣቻ የሆዴን በሆዴ የአንጀትን በአንጀቴ ልጠይቅሽ ቆንጆት ልጠይቅሽ እቴ የፍቅር መቤቴ ፍቅር መቤቴ። ኤፍሬም ታምሩ እኔም እንግዲህ የተሳተፍኩበት ስለሆነ እሱን እንውሰድ። ከዚህ በፊት የኤፍሬም ታምሩ ድምፁ አይሰማም ነበር፣ ግጥሞቹ አይለዩም ነበር። አሁን ግን በደንብ ይሰማል። ስሜቶቹ እንዳሉ ሆነው ከዚህ በፊት ያላዳምጡትን ግጥም አሁን ብዙ ሰዎች ይሄ ማለት ነው እንደ እያሉ አሁን እየተረጎሙ ነው። ስለ ይሄ እንግዲህ ያስቻለው ምንድን ነው? በአዲስ መልክ በመስራቱ ነው። ሌላ የጸጋዬ እሸቱን ነው። ጸጋዬ እሸቱ በእርግጥ በፊቱም ቢሆን ጥሩ ጥሩ ሙዚቃዎች ሰርቷል። አሁን ድጋሚ ሲሰራ ግን ምንድን ነው ያደረገው? ኮሌክሽን አድርጎ ነው የሰራው። አንዱን አልበም እንዳለ አይደለም የደገመው። ስለዚህ ኮሌክሽን በጥሩ በጥራት ባለው ነገር ተሰርቶ ለህዝብ በመቅረቡ ደግሞ ይሄ ደግሞ ትልቅ እድል ነው። ሪአሬንጅ ሲባል እንደገና መድገም እንደገና መስፈን ማለት ካሴቱን ድጋሚ ምናልባት ድሮ በካሴት ከነበረ አሁን ምናልባት በሲዲ እና በፍላሽ ወይም በዩቲዩብ ማግኘት እንድንችል ሊሆን አላቅም። ብቻ እንደዛ የሚመስልም አለ። ሰምታይምስ በቃ ዝም ብሎ እንደዚህ ኮፒ ፔስት ሲደረግ ታያለ። ድጋሚ ተዘፍኖ ድጋሚ ስቱዲዮ ገብተ እንደ ይሄ ቴክ ዋን ቴክ ቱ ያልክ ሙዚቃ ተወስዳለ እንደገና ድጋሚ ስቱዲዮ ውስጥ ገብቶ እንደመቀረጽ የሚመስልም አለ። ኖርማሊ ደግሞ በትክክል ደግሞ ሪአሬንጅ የሚለውን ደግሞ ትክክለኛ ሪአሬንጅ የሚለውን ደግሞ ፖይንት ደግሞ በስርዓት ደግሞ ቨሪፋይ የሚያደርጉልን ደግሞ እንደዛም ደግሞ እናያለን። አሬንጅመንቱ ላይ ብዙ ለውጥ የለም። እንግዲህ የጥራት ለውጥ ነው ያለው። ከዚህ በፊት መሰማት የማይችለው በ50 እና በ60ዎቹ ስናዳምጥ የነበሩ ሙዚቃዎች የከበሮ ምቱን የኦርጋን ወይንም ደግሞ ስትሪንግ አይነት ነገር ካላቸው ብዙ ጊዜ ይደበቃሉ። የዛን ዘመን የሪኮርዲንግ ደረጃው በጣም ዝቅተኛ ስለሆነ ሁል ጊዜ ከፍተኛ ድምፅን ነው የሚወስደው እንጂ ዝቅተኛ ድምፆችን ይሸፍናቸዋል። እነዛ የተሸፈኑት በሙሉ እንግዲህ ብዙ ጊዜ በዚህ ሙያ ላይ ያሉ ሰዎች ሊሰማቸው ይችላል። ብዙሃኑ ግን አያዳምጠውም። ሾይ መኝታ ረዴት ሲለኝ ፋታ በሀሳብ ስንገላታ ሾይ መኝታ ረዴት ሲለኝ ፋታ በሀሳብ ስንገላታ ወደ ሁለተኛው ርዕሰ ጉዳያችን እንለፍና የነባር አንጋፋ ድምፃውያንን ስራዎች አስመስሎ ኮፒ አድርጎ በአልበምና በነጠላ ዜማ ደረጃ ለአድማጭ ተመልካች በማቅረቡ ልማድ ዙሪያ የአርቲስት ዳዊት አስተያየት። እንደዚህ አይነቱን ብዙ ጊዜ አልደግፍም። ብዙ ሰዎችም አይደግፉም። የማይደግፉበት ምክንያት ምንድን ነው? የሙዚቃን ጥበብ እየገደለው ይሄዳል። ሁል ጊዜ ድግግሞሽ
በዚህኛው ድምፅ የሰማነውን በሌላ አንዳንድ ጊዜ እንደውም በወንድ ተሰርቶ የነበረውን በሴት ድምፅ፣ በሴት ተሰርቶ የነበረው በወንድ ድምፅ እንደዚህ እየቀያየሩ የሚያመጡ ሰዎች አሉ። ይሄ ተደጋፊነት የለውም። በተለያዩ መድረኮች እነዚህ ሰዎች ለህዝብን ለማዝናናት ወይም ለማስታወስ ቢጫወቱት ምንም ችግር የለውም። ነገር ግን በአልበም መልክ አውጥቶ ለገበያ ማድረግ ይሄ ከዚህ በፊት የነበረውን የጥበብ ሰው መግደል፣ እንዲረሳ ማድረግ፣ ስሙን የመሰረዝ ነገር ስለሆነ ይሄ የማይደገፍ ነው። አሁን አንደኛ ሚዲያዎችም እየበዙ ነው። ሚዲያዎች ደግሞ እንደሚመስለኝ ዝም ብለው ይከፈታሉ። ላይብረሪም የላቸውም፣ ክምችት የላቸውም። ስለዚህ በደመ ነፍስ ማንም ሰው ሲያመጣ ምን ይዞ መጣ፣ እዚህ ጋር ግጥሙ ምንድን ነው፣ ይዞታው ምንድን ነው፣ ቅንብሩ እንዴት ነው፣ አለባበስህ እንዴት ነው። አሁን እኮ እኛ በሀገራችን ላይ ሁሉ ሚዲያ እኮ መከፈቱን አይደለም ማየት ያለብን። እኔ ዛሬ እዚህ ጋር ቁጭ ብዬ ከአንተ ጋር እያወራሁኝ ይህ ፕሮግራም ሲተላለፍ አንተ ከአዲስ አበባ ስታስተላልፍ ቶኪዮ ውስጥ ክሊክ ሲያደርግ ያገኘሃል፣ አሜሪካን ውስጥ ሲከፍት ያገኘሃል። ማለት ላይቭ የተሰራና በእንትን የተደረገ እንዲመስል የተደረገ ይታወቃል። እንጃ እንደ ሙዚቀኛ ሆነ ስትሰማው ደግሞ በደንብ ይታወቃል። አይደለም ኖርማል ሰው እንኳን ይሄንን በጣም ማወቅ ይችላል። በአንድ ኪቦርድ የሚሰራ ስራ በዘመኑ አዲስ ስለነበረ ተወዷል። እያደር ሲሄድ ግን በቃ ድግግሞሽ ሞኖቶንስ በመሆኑ የተነሳ አድማጭም ሰልችቶታል። ይሄንን የሚያሰሩ እንዲያጅባቸው የሚፈልጉ ድምፃውያንም አሁን እየሰለቻቸው ነው። ይሄንን አይፈልጉትም እና በሙሉ ባንድ እንዲሰራ ብዙዎቹ አሁን ይመኛሉ፣ ይፈልጋሉ። በስራ በዚህ በማህበራችንም አካባቢ በአንድ ኪቦርድ በአንድ ሰው ጭንቅላት የሚሰራ ሙዚቃ የትም አይደርስ የሚለው ነገር እምነት እንግዲህ ሁሉም እያካበቱ ነው። ስለዚህ አሁን ብዙ ጊዜ በአንድ ኪቦርድ ሲያጅቡ የነበሩ ሰዎች ቤዝ ጊታር መጨመር ጀምረዋል። ከበሮ መጨመር፣ ሳክስፎን መጨመር፣ እንደዚህ እያሉ አሁን ወደ ድሮ እየተመለሰ ነው። እንደ አጠቃላይ ደግሞ መሰራቱም ብዙ ክፋት የለውም። አንደኛው የጥራት ደረጃው ካላወረደው፣ ሁለተኛ የቀድሞ ስራው ላይ የሰሩ ባለመብቶቹን ኢኮኖሚያዊና ሞራል መብቶቻቸው እስከጠበቀ ለማህበረሰቡ በሚመጥን ደረጃ ላይ እስካቀረበ ድረስ በተለይ የጠፉ ስራዎች የማይገኙ በህትመት መልኩ ወይም ህዝቡ ሊጠቀማቸው እየፈለገ ለማድመጥ እየፈለገ ለመመልከት እየፈለገ የጠፉ ስራዎችን ደግመ ሰርተ የሚያስመሰግን ስራ ነው። መመስገን ብቻ ግን አጥፋለሁ። እንደ ሙዚቃን ስንወስደው የዜማ ደራሲ አለ፣ የግጥም ደራሲ አለ፣ ሙዚቃውን ኮምፖዝ ያደረጉ ባለሙያዎች አሉ፣ ሙዚቀኞች አሉ፣ ሙዚቃን የተጫወቱ ፕሮዲሰሩ ይኖራል፣ ድምፃዊ ይኖራል፣ አሳታሚ ይኖራል። እነዚህ ስራዎች ደግሞ ወደ ስራ ስታመጣ ለህዝብ ስታበቃቸው በህትመት ብቻም ሳይሆን ብሮድካስት እንኳን ቢደረጉ እነዚህ ሁሉ ባለመብቶቹን መብት ማክበር የግድ ነው ያስፈልጋል። የአንዱ መብት ከተጣሰ እንደተፈቀደ አይቆጠርም። ለምሳሌ የዜማ ደራሲና አቀናባሪ ቢፈቅዱ የግጥም ደራሲና ድምፃዊና ፕሮዲሰሩ ወራ አሳታሚ ካልፈቀዱ ተገቢ አይደለም። የሌሎች መብቶችን አብረ ጥሳል ማለት ነው። ስለዚህ የአንዱ መብት ስለከበርክ ብቻ ከተጠያቂነትን አታመልጥ። እዚህ ላይ ማልክደው ደግሞ የሰሩ ሰዎች ከድሮዎቹ ተመጣጣኝ አድርገው ይሰራሉ፣ ጥሩ አድርገው ይሰራሉ። Akkam jirta naguma yashaggeeko shaggeera faadhaannanii ልጃቼ ደስ ብላኛለች ገና ገሩን ሳያታ ትስቃለች። አሁን የቸገረን መሰለ አንዳንድ ሚዲያዎቹ እኔ በምን መልኩ እንደሆነ በቃ መጥፎ የምትለው ነገር ሁሉ ዝም ብሎ ያስተላልፋሉ። በግድ ሰው ጆሮ በቃ እንዲደርስ በግድ እንዲያዳምጥ የሚደረግበት ሰዓት አለ። ነዋይ በህይወት እያለ
የነዋይን ስራውን ስንት ቦታ ላይ ነው በክሊፕ የምታየው? ቆንጆ ነው ይሰሩታል ወጣቶቹ። ግን አንተ እዚህ ጋር ነዋይን ለምደኸው እዚህ ጋር ሌላ ነዋይ ላትቀበል ትችላለህ። የቀድሞውም አመስግነህ ስራው ስላፈጠረ ስላመጣ ስለፈቀደም ጭምር ታመሰግናለህ። እንድሰራውም ደግሞ እንድሰራውም ስለፈቀደው እኔ አሁን አርጅቻለሁ። የስራ አንተ ደግመህ ስትሰራው የኔ ስምም አይጠፋም፣ ሐውልቴ ነው፣ ቅርሴ ነው። ስለዚህ ስራው ልጄ ነህ ፈቅጄልሃለሁ ብሎ ከሰራ እና ያን ስራ ከሰራ ትመሰገንበታለህ ብዬ አስባለሁ። ሌላኛው የማየው ጉዳይ ግን ድርቅ ብለህ በቃ እኔ እበልጣለሁ ብለህ ባለመብቶችም ሳታስፈቅድ እንዶ አይተህ ከሆነ ሸምግሉኝ፣ ህዝብ ጋር ደብቁኝ፣ እንደዚህ አብልጬ ስለሰራሁ ነው እኔ እንደዚህ የሚከሰኝ እንደዚህ ጥያቄ የሚነሳብኝ የሚሉ ግርግር የሚፈጠርባቸው መንገዶች ግን ተገቢ ናቸው ብዬ አላስብም። የበለጠ ባለሙያዎችም የራሳቸው ታሪክ ማስቀመጥ አለባቸው። በተቀመጠ ታሪክ መኖር ብቻ ተገቢ ነው ብዬ አላምንም። የራሳቸው ታሪክ ስል በፈጠራ መምጣት መቻል አለባቸው። አቅማቸው እውቀታቸውና ጉልበታቸው እዛ በፈጠራቸው ላይ ነው የምትመዝነው። ደግሞ በመስራት ማንም ላይ ያቅተው ይችላል። ደግመህ ትንሽ ልታሻሽለው ትችላለህ። ግን ፈጠራ የሚባለው ሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋር ሸዋን አካለየ አባሳብ የዋኘው አዲስ ሽግር መሃል ሰዋየው። እኔ እንደሚገባኝ ደራሲው ነው መጠየቅ አለበት። አዎ ዜማም ከሆነ የግጥምም ከሆነ ያቀናበረው ቅንብሩም ከተፈለገ ምክንያቱም ተጨንቆ ያወጣው እኮ ገጣሚው ነው። ግን ዘፋኙንም ማክበር ስለሚገባ ዘፋኙን ቢጠየቅ ጥሩ ነው። ምን አለበት ቢጠየቅ? ይሄን ዘፈን ልዘፍን ነውና ከፈቀድክልኝ ልስራው ቢለው ምን ችግር አለ? ምንም ችግር። ባለቤቱማ ግጥሙን የሰራው ሰውዬው ነው። ግጥሙ ምናልባት ግጥሙን ከገዛው ባለቤትነቱ ሊቀየር ይችላል። እንግዲህ ህግ አግባብ ሊኖረው ይችላል። ምክንያቱም አንተ ለምሳሌ እኔ ደራሲ ኮንኩኝ ከኔ ከገዛ ባለመብቱ ማን ነው? አንተ ነህ ማለት። ብዙዎቹ ድምፃውያን የዚህ የሰሩት ስራ መብት ያላቸው ይመስላቸው። በአብዛኛው መብት ያለው መየት ላይ ነው? ዜማ ደራሲ፣ ግጥም ደራሲ፣ አቀናባሪው እና አሳታሚው ላይ ነው። እነዚህን ሳይጠይቁ ድምፃዊውን ሄደው ሲጠይቁት ግድ የለም ስራው እንዴ ላንተ ያልሆነ ብሎ ብዙዎች ይፈቅዳሉ። እከሌ ፈቀደልኝ እያሉ ብዙዎች ይሰራሉ፣ ስህተት ውስጥ ይወድቃሉ። በኋላም አንዳንዶቹ እግር ላይ እየወደቁ እየተማጸኑ የታለፉ አሉ። ባለመብቱ ማን ነው ስትል ባለመብቱ መብቱን በጽሁፍ የተቀበለ ነው። ባለመብቱ የሚሆነው መብቱ በጽሁፍ የተቀበለ በውል የተቀበለ ነው። የተቀበለውም በምን አይነት ሊሰራው ነው? በምን አይነት ሊያሰራጨው ነው? በካሴት ብቻ አስቀርጾ ለመሸጥ ነው? ኦንላይን ሊሸጥ ነው? ብሮድካስት ብቻ እንዲደረግ ነው? በመድረክ ላይ ፐርፎርም እንዲያደርገው እንዲከውነው በመድረክ ላይ እንዲዘፍነው ነው የሚሉ ነገሮችን ማየት በጣም ተገቢ ነው የሚሆነው። ያልተፈቀደልህ መብት እንደተፈቀደልህ አድርገህ አትጠቀምም። የተፈቀደልህ በጊዜ የተገደበ ነው፣ በምትጠቀምበት አይነትም የተገደበ ነው፣ በሀገርም ጭምር የተገደበ ነው። ስለዚህ ባለመብት የሚሆን አንድ አካል አለ ወይ ደግሞ በርካታ ሊሆኑ ይችላሉ። በርካታ ከሆኑ በርካታ ባለመብቶችን ማስፈቀድ ነው። አንድ ከሆነ ደግሞ መብቱ የሱ መሆኑን አይተህ በምን መልኩ ደግሞ ለሌላ ማስተላለፍ ይችላል ወይ? ለምሳሌ አንድ ድምፃዊ የድሮ ስራዎችን ደግሞ መጠቀም ሲፈልግ አሳታሚ ወይ ፕሮዲውሰር ጋር ሄደው ሲጠይቅ ፕሮዲውሰሩስ ለሌላኛው ወገን ሊፈቅድ የሚያስችለው መብት ተቀብሏል ቀድሞ በስምምነት ጊዜ ገደብ ሳለው የሚሉ ነገሮችን መፈተሽ ያስፈልጋል። የሙዚቃውን ኢንዱስትሪ ለማጠናከርና በተለይም ደግሞ በኢንዱስትሪው የተሰማሩ የፈጠራ ሰዎችን ለማገዝ ከህግ አንጻር ምን እየተደረገ ነው? ባለመብቶች ተጠቃሚ ማድረግ የሚያስችል አዋጅ ተሻሽለዋል። አዋጅ 872 የምንለው ማለት ነው። የሮያሊቲ ስርዓትን የሚዘረጋ የዲጂታል ቴክኖሎጂም የምንመራበት በሀገር ውስጥ ብቻም ሳይሆን ውጭም ያሉ መብቶቻችን የምናስጠብቅበት። በርካታ ሙያተኞች እንደምታውቀው በቃ በመድረክ ብቻ በመስራት የተገደቡ ናቸው። ስለዚህ ሌሎች ያጣናቸው ጥቅሞች አሉ። ከብሮድካስት ተቋማት ይሁኑ ከሆቴሎች፣ ከመዝናኛ ማዕከላት፣ ከትራንስፖርት ተቋማት ጭምር ገንዘብ ለንግድ ዓላማ ሲያውሉት ስራውን ገዝቶት ኦሪጂናል ስራውን ለህዝብ እያቀረቡ መልሶ ግን ለንግድ በመጠቀማቸው የሚሰበሰቡ ክፍያዎች ይኖራሉ። እነዛ ክፍያዎች ደግሞ ፌር ናቸው፣ ፍትሃዊ ናቸው። በፍትሃዊ መልኩ ደግሞ ለባለመብቶች ስራው ላይ ለተሳተፉ ባለመብቶች ባለመብት ነኝ የዚህ ስራው ባለቤት ነኝ እዚህ ስራ ላይ ተሳትፈ ያለው ለሚሉ ማከፋፈል የሚያስችል ስርዓትና ህግ ነው የወጣ። ስለዚህ ከኢትዮጵያ አእምሯዊ ንብረት ጋር ሆኖ ተቀራርቦ ከሚደራጀው የጋራ አስተዳደር ማህበር ጋር ሆኖ መስራት ቢችሉ አሁን ያልናቸው የተሰረከረኩ ነገሮችን የፍቃድ ስትጠይቅ ምታጣቸው መብቶችም ሶሳይቲው ጋር ሄደ ፍቃድን ወስደህ መስራት
ሶሳይቲው ያስከፍልሃል። የከፈልከው ክፍያ ደግሞ ለባለመብቶቹ ስለሚያደርስ ያ ሶሳይቲ የተሻለ አሰራርም ስለሚሆን መብቶቹን በመላው ሀገሪቷም በውጭም ጭምር ስለሚጣሱ አንድ አጠቃላይ በጋራ ማስተዳደር መብቶቻችን በጋራ ለማስተዳደር መብቶቻቸው በጋራ ለማስተዳደር የሚያስችል አካሄድና አሰራር እየተዘረጋ ስለሆነ እዚህ አካባቢ የሚያደርጉት እንቅስቃሴ በትጋት ማድረግ አለባቸው። ራሱ ጥበቃ ለማግኘት እኮ አንደኛው ወጥ መሆን መቻል አለበት፣ ኦሪጂናል መሆን መቻል አለበት። ሁለተኛ መቀረጽ መቻል አለበት። ወጥ ከሆነ ስራህን ቀርጸ ለህዝብ ካቀረብክ ነው ተጠቃሚ የምትሆነው። በተለይ የሮያሊቲ ስርዓትን ሲዘረጋ ደግመህ የምትሰራቸው ስራዎችን አንተ ተጠቃሚ ላይ ያደርጉ ይችላል። ቀድሞ ያሉ ባለመብቶቹም ሊሆኑ ይችላሉ የሚጠቅሙ ኢቭን በኢኮኖሚካልም ስናቸው። ያ ሲሆን የዛን ጊዜ ምንድነው እነዚህ በግልባጭ የሰሩ ሰዎች የሰውን ስራ የሰሩ ሰዎች ተጠቃሚ ሆኑ። ተጠቃሚ የሚሆነው ኦሪጂናል ስራውን ያቀረበ ሰው ነው። እንደዛ ሲሆን አብዛኛው በዚህ ጥበብ ውስጥ ያሉ ሰዎች በሙሉ የዚህን በሚዲያ እና በተለያዩ መድረክ ለንግድ የሚወሉ ሙዚቃዎች ለባለቤቱ ገንዘብ የሚያፈሩ መሆኑን ሲገነዘቡ ምንድነው የሚያደርጉት? ወጥ የሆነ አዲስ ስራ ማቅረብ ይኖርባቸዋል እና ወጥ ስራ ተሰርቶ ተደማጭነት ከሆነ ገንዘብ ያፈራል ማለት ነው። ኧረ እንዴት ነው በሉት፣ ኧረ እንዴት ነው ቆረጠለት ወይስ ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው በተሰሩ ስራዎች በታተሙ ስራዎች እኮ የመብት ጥያቄዎች አንስተዋል። የዜማ ደራሲዎች ጥያቄ አንስተዋል። የግጥም ደራሲዎች ጥያቄ አንስተዋል። አቀናባሪዎች፣ የሙዚቃው የቀመሩ ሰዎች ጥያቄ አንስተዋል። ድምፃውያን ጥያቄ አንስተው ያውቃሉ። አሳታሚዎች ጥያቄ አንስተው ያውቃሉ። ፕሮዲውሰሮች አንስተው ያውቃሉ። እና ጥያቄ ሲነሳ ግን ለጠየቀው መብት በህጉ መሰረት የሚዳኝበት አግባብ ሰፊ ነው። ምንም ችግር የለበትም። ህጉ በጣም ሙሉ ነው ማለት ነው። በተለይ ከተሻሻለ በኋላ ደግሞ የፍትሐ ብሔርን የወንጀልም ተጠያቂነት ጨምሮዋል፣ አጠናክሮታል ማለት ነው። ስለዚህ ይህን ባልሆነበት ማህበሩ ብቻ ደግመህ አትስራ ብሎ ምንም የሚይዝበት የህግ አግባብ ሊኖር አይችልም። የጠየቁ አሉ። አሁን እንግዲህ እኛ በማህበራችንም ክትትል ስናደርግ ከዜማና ግጥም ደራሲው አቀናባሪውን ፍቃድ ጠይቀው የሚሰሩ አሉ። እንደዚህ መሳ ለመሳ ነው። ምንም ደግሞ ሳይገልጹ ደግሞ ተደብቀው የሚወስዱ አሉ። እነዚህ ተደብቀው የወሰዱ ሰዎች በህግ ደግሞ ቅጣታቸውን የሚያገኙ ሰዎች አሉ። አንዳንዱ መቼም የጥበብ ሰው አብዛኛው ከዚህ ከፍርድና ከነገር ጋር ብዙዎቹ መራመድ አይችሉም። ይህ እንግዲህ የማይችሉበት ብዙ መንገዶች አሉ። ከነዛ መካከል አብዛኛው ማታ ስለሚሰራ ቀን በየፍርድ ቤቱና በየመስሪያ ቤቱ መንከራተት የማይፈልጋል። አንዳንዱ ነው መሰራቱንም የማያውቃል። ራሱ ስራ ላይ ነው እንጂ ትኩረት ከዚህ ተሰራብህ የሚለው ሰው ሊነግረው ይችላል። ትኩረት የማይሰጥ በህግም አይጠይቅም። አንዳንዶቹ ደግሞ መብታቸው ያልሆነውን ዝም ብለው የሚፈቅዱ አሉ። አንዳንዶቹ እነዚህ አንጋፋ ሙያተኞች ብዙ ጊዜ ወደ ክስ ትኩረት አያደርጉም። በተግሳጽም በምክርም ያልፉበት አግባብ አያለው። እንደ አጠቃላይ ግን ደግሞ መስራት እየባሰበት ነው የመጣ። አንድም ሁለቱም የጀመሩት ሙያተኞች ወጣት ሙያተኞች ሌሎችም እየተከተሉት ነው። በእድሜ አንጋፋ የሆኑ ሰዎችም ስትመለከቱ እኮ ደግሞ እየሰሩ ነው ያሉትና እኔ እየባሰበት የመጣ ነው። የማስፈቀድ ልምዱንም የተሸራረፈ ነው። የዜማ ደራሲው ብቻ ላይ ሄደው በማስፈቀድ ተጠቃሚ መሆን ይሞክራሉ። የግጥም ደራሲው ላይ ብቻ በመሄድም ተጠቃሚ መሆን ይሞክራሉ። ሌሎች በስራው ላይ የተሳተፉት ሙያተኞችን የማስፈቀዱ ነገር ደካማ ነው። በአዋጁ የተቀመጡ ነገሮች ሁለት መብቶች አሉ። የኢኮኖሚ መብት የሚባል አለ፣ የሞራል መብት የሚባል አለ። የኢኮኖሚ መብት
ኢኮኖሚካሊ በገንዘብ ደረጃ የተመነዘረ የሚያመጣ ለዚህ ጊዜና በዚህ መልኩ ተጠቀም ተብሎ ፍቃድ የተሰጠው አካል ሊሆን ይችላል። የግድ ሙያተኛ መሆን ላይጠበቅበት ይችላል። የሞራል መብቶች በባለመብቶች ላይ የሚቆዩ ናቸው። ስራዎች እንዳይዛቡ፣ ስራዎች እንዳይቆራረጡ፣ ላልሆነ ዓላማ እንዳንጠቀምባቸው እነዚህ በሙሉ የሚያካትቱ የሞራል መብቶች አሉ። እነዚህ የሞራል መብቶች የማይገሰሱ ናቸው፣ የማይታለፉ ናቸው። ስራው ላይ የተሳተፉ ባለሙያዎች ስራዎች ሲወጡ ስራዎች ስንል እንደ ሙዚቃ ብቻም እንዳይታይ ስራዎች ሲወጡ መገለጽ መቻል አለባቸው። የተሳትፏቸው ልክ እዛ ጋር መጠቀስ መቻል አለበት። ሳይጠቀስ ከቀረ ሳይጠቀስ ይቅር ብሎ ባለሙያው ካልፈቀደ በስተቀር ሳይጠቀስ ስመኝ እንዳትጠቀስ ካላለ በስተቀር ወይ በብዕር ስመኝ ተጠቀም ካላለ በስተቀር የህግ ተጠያቂነቶችን የወንጀልም የፍትሐ ብሔርም ተጠያቂነት የሚያስከትሉ ይሆናሉ ማለት ነው። በሙዚቃ ባለሙያዎችና በኢንዱስትሪው በተሰማሩ ግለሰቦችና ድርጅቶች መካከል የነበረውና ያለው ህጋዊ ስምምነት ምን ይመስላል? ከ25 ዓመት በፊት እንበል በተለይ በደርግ ጊዜ ተቋቁሞ የነበረው የኢትዮጵያ ሙዚቀኞች ማህበር ወደ ህዝብ ሊቀርቡ ያሉ ሙዚቃዎችን ያህል ግጥሞችን ያህል ከዛ በኋላ ነው ሳንሱር ሄደው በሳንሱር ተፈቅዶላቸው የሚሰራው። በዚህን ጊዜ የመጀመሪያው አካሄድ ምን ነበረ? የዜማና ግጥም ደራሲዎች ይፈርማሉ፣ አቀናባሪው ይፈርማል፣ ባንዱ ይፈርማል፣ ድምፃዊ ይፈርማል። እነዚህ ፊርማዎች ካሉ በኋላ ነው ምርመራ የሚካሄደው። ህግኑም ሁለት ነገሮች ታሳቢ አድርገዋል። ከ1996 ወደዛ ያሉት የራሳቸው የሆነ ውል ይኖራቸዋል። በዛ ባለው ውል ይስተናገዱ ብሎ አልፏቸዋል። ከ1996 ወዲህ የወጡት ግን በጊዜ መገለጽ አለባቸው። በስራው ላይ ስለተሳተፉ ሙያተኞች በሙሉ የስራው ባለቤቶች መገለጽ መቻል አለባቸው በዝርዝር። የዜማ ደራሲው፣ የግጥም ደራሲው፣ አቀናባሪው፣ ድምፃዊው፣ ፕሮዲሰሩ፣ አሳታሚው ኢቭን ጊዜው የወጣበትን ጊዜ ጭምር መገለጽ መቻል አለበት። ያን ካልሆነ ትክክል አይደለም ብሎ ነው በዶክሜንቴሽን ስራ ጭምር አገናዘው ያለፈ ወይም ያስቀመጠ ህግ ነው ያለ። ስለዚህ ከዛ በኋላ የወጡ ስራዎች ብዙ ዶክሜንታቸው ይጠፋ አይደለም። ስራዎቹም አሉ ምናያቸው ናቸው። የቅርብ ጊዜ ስራዎች ናቸው። ከዛ በፊት የነበሩ ናቸው አብዛኛዎቹ የተዘረከረኩ። ያመዘነው ፈጠራን በማቀጨጩ ነው እኔ የሚታየኝ። ቀድሞ የባለመብቶችን መጉዳትም ይታየኛል። ስለዚህ ሌላ አዳዲስ ወጣቶችም እንዳይወለዱ ያረጋል፣ እንዳይመጡ እንዳይፈጠሩ ያረጋቸዋል። ስለዚህ ደግሞ የሚሰራ ደግሞ ለመስራት የሚጓጓ ትውልድ ማምጣቱ እኔ ተገቢ ነው ብዬ አላስብም። ሚዛኑ የራስን ፈጠራ ይዘህ ብትመጣ ምናልባት እነዛ ደግመህ የምሰራቸው ስራዎች በመድረክ ላይ አቅምን ልትፈትሽባቸው፣ ድምጽ ልታሟሽባቸው ትችል ይሆናል። አለዚያ ግን በአልበም ደረጃ ቀርጸህ አንተ ልትነግስበት መምጣት እኔ ማፍረስ ነው። በአንድ በኩል ታሪክም ናቸው ቅርስም ናቸው። በመጀመሪያ እኮ እነዚህ የኪነ ጥበብ እንትኖች የህዝብ ፍላጎትም አለው የሀገር ፍላጎትም አለው እዚህ አካባቢ ምናቸውና እነዚህ ታሳቢ አድርጎ ቢሰሩ ወደ ፈጠራ ላይ ቢያመዝኑ። ምክንያቱም ያ ደግሞ የሰሩ ስራ ብዙ ጊዜ መድረክ ላይ አያቆያቸውም። ሰው በሁለት ጊዜ ያሰማዋል፣ ወደ ንጽር ነው የሚገባ። የቀድሞ ነው የሚበልጠው ያሁን እዚህ አካባቢ ነው የምታገኘው ብልጫውን። በፈጠራ ስትመጣ ግን ሁሉ ጊዜ ነግሰህ ነው የምትኖረው። ያንተ ስራ ነው። በህይወት ካለህና ከሞትክ በኋላም ህጋዊ ወራሾች 50 ዓመት የመጠቀም መብትም ጭምር ያገኙበታልና ፈጠራው ላይ ቢያመዝኑ ፈጠራው ላይ ትኩረት ቢያረጉ የተሻለ ነው ብዬ ነው ማስብ። ኮፒ እያረጉ የሚሰሩ ሰዎች ራሳቸውን እየገደሉ መሆኑን እንዲያውቁት። አዲስ የፈጠራ ስራ ወጥ የሆነ ስራ ካልተሰራ ወደፊት ምንም አይነት ገቢ የማይገኝበት ጊዜ እየመጣ ነው። አሁን ኮፒ ያደረጉ ሰዎች ሰርተው በሚዲያ ሮያሊቲ ሲሰበሰብ የዚህ ተጠቃሚ የሚሆነው ማን ነው? ያን የፈጠራ ባለሙያ የድሮው ነው እንጂ እነሱ ተጠቃሚ አይሆኑበትም። ስለዚህ ይህንን ተገንዝበው አዳዲስ የፈጠራ ስራዎች ወጥ የሆነ ስራ ሰርተው ለራሳቸውም ታሪክ እንዲሰሩ ወደፊትም በዚህ በሮያሊቲ አካሄድ ተጠቃሚ የሚሆኑበትን ነገር ቢያመቻቹ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በየሳምንቱ ቅዳሜ የሚቀርበው የጥበብ ዳሰሳ ፕሮግራም ዋነኛ ዓላማ የኪነ ጥበባት ዘርፉ ዙሪያ ያሉት ደካማና ጠንካራ ጎኖችን በማንሳትና በመወያየት የዘርፉ እድገት የሚመለከታቸው በሙሉ ማለትም የኪነ ጥበብ ታዳሚውና ባለሙያው የመወያያ መድረክ ሆኖ ማገልገል ነው።
ዘመንና ሙዚቃ በሚል ርዕስ በሁለት ክፍል ያቀረብነው ዝግጅት ዋነኛ መነሻ ቀደም ሲል በሙሉ ባንድና ኦርኬስትራ በተቀናበሩ ስራዎች ላይ መሰረታዊ ለውጥ ሳይደረግ እንደገና የማቀናበሩ ልማድ እየጨመረ መምጣቱ በወጣት ታዳጊ ድምፃውያን ላይ በተለይም ደግሞ ከፈጠራ አንጻር አሉታዊ ተጽዕኖ ያሳድራል። ወጣቱ የራሱን ወጥ ስራ ከመስራት ይልቅ ቀደም ሲል የተሰሩና ተወዳጅ የሆኑ ሙዚቃዎችን አስመስሎ በመስራቱ ላይ ተወስኖ እንዲቀር ያደርጋል የሚል አስተያየት በተለያየ አጋጣሚ የሚሰነዘር በመሆኑ ነው። የሆነ ሆኖ በቀጣይ ከዛሬው ርዕሰ ጉዳያችን ጋር በተያያዘ ያላቸውን አስተያየት ለመስጠት ፍላጎት ላላቸው ከያንያን እና አድማጮች ሁሉ በራችን ክፍት መሆኑን እየገለጽን የዛሬውን ፕሮግራማችን በዚሁ እንቋጫለን። መድነው መላ ሁሉ ገላ